ፊልሙ የሚጀምረው ብሬንት የተባለ ታዳጊ ከአባቱ ጋር በአሮጌ የገጠር መንገድ ላይ መኪና እያነዳ ሳለ ነው። ዘና ብለው ሙዚቃ እያዳመጡ ሳለ በድንገት አንድ ራቁቱን የቆሳሰለ ሰው መንገዳቸው ላይ ሲቆም ብሬንት እሱን ላለመቅጨት ሲሞክር የመኪናውን ቁጥጥር አጥቶ ከዛፍ ጋርም ተጋጩ። ትዕይንቱ ከ6 ወራት በኋላ ወዳለው ጊዜ የተቀየረ ሲሆን በዚያም ብሬንት በከፍተኛ ሁለተኛ ደረጃ ትምህርት ቤቱ ውስጥ ከጓደኛው ማሪዋና እየገዛም እናየዋለን። ቆይቶም ሎላ የተባለች በጣም ግራ የምታጋባ ልጃገረድ ወደ ብሬንት ቀርባ በጭንቀት ወደ የምረቃ ምሽት ድግስ ስትጋብዘው፣ ነገር ግን እሱ ሆሊ ከተባለች ሌላ ልጃገረድ ጋር እንደሚሄድ በመንገር በትህትና ይቅርታ ሲጠይቃት ይህም ልጃገረዲቱን ያሳዘናታል። ቆይቶም ብሬንት አዲስ የመንጃ ፍቃድ ካወጣችው ፍቅረኛው ሆሊ ጋር ይገናኝና ፍቅር ለመስራት ወደ መኪናው ሄደው በዚያም ፍቅር እየሰሩ ሆሊ ከምላጭ የተሰራውን የአንገት ሐብሉንና በሰውነቱ ላይ ያሉ በርካታ የመክሰል ጠባሳዎችን ተመልክታ ታዝናለች። እነሱ ሳያውቁ በቁጣ በዝምታ በምትበግነው ሎላ እየተሰለሉ ነበር። ከዚያ በኋላ ሆሊ እሱን ቤት አድርሰው በዚህ መካከል ብሬንት ሎላ ስቶን ወደ ፕሮም እንደጋበዘችው ሲገልጽ ሆሊም ሎላ በስሜት የተጎዳ ፍቅረኛ ቢኖራት ግድ ስለማይላት ከእሷ ጋር መሄድ እንዳለበት በቀልድ መልክም ትጠቁማለች። ቆይቶ ቤት ውስጥ የብሬንት እናት ካርላ ወደ ፕሮም እንዴት እንደሚሄድ ስትጠይቀው እሱም ሆሊ በቅርቡ የመንጃ ፍቃድ ስላወጣች እሷ እንደምታደርሰው ገልጾ፣ ነገር ግን ካርላ በመኪና እንዲሄድ ስላልፈለገች እነዚህ አሽከርካሪዎች የበለጠ ልምድ ስላላቸው የታክሲ ክፍያውን ልትከፍልለትም ሀሳብ ታቀርባለች። በመቀጠል የብሬንት አባት ከ6 ወራት በፊት በደረሰው አደጋ መሞቱን እንረዳለን። ስለሆነም እሱ አሁንም በዚያ በተፈጠረው ነገር በጥፋተኝነት ስሜት እየተሰቃየ ነው። ይህ ውይይት ብሬንትን በጣም ሲያበሳጨው፣ ስለዚህ በእጁ ላይ ባለው ምላጭ ራሱን አክስሎ በከፍተኛ ሁኔታ እየደማ ከውሻው ጋር ከቤት ወጥቶ ይሄዳል። ብዙም ሳይቆይ ብሬንት ድንጋይ መውጣት ወደሚጀምርበት ገለልተኛ ቦታ ይደርስና ለጥቂት ጊዜ ህይወቱን ለማጥፋት አስበው፣ ነገር ግን ወዲያውኑ ሐሳቡን ቀየረ። የአንድ ኮረብታ ጫፍ ላይ ሲደርስ እጽ ማጨስና ሙዚቃ ማዳመጥ ጀምሮ በዚህም ምክንያት ውሻው በሩቅ ሲጮህም አይሰማውም። ብሬንት ከእናቱ የሚመጣለትን ጥሪ ችላ ብሎት አንድ ሰው ወደ እሱ ሲቀርብ ታይቶ ሰውየውን ብሬንትን መጥቶ ራሱን እንዲስት አደረገው። ከዚያም ወደ ጭነት መኪና ውስጥ ካስገባው በኋላ ከዚያም እየነዳ ቆይቶም ካርላ ልጇን እየፈለገች ወደዚያ ኮረብታ ብትመጣም ነገር ግን የትም ልታገኘው ስላልቻለች ይህም በጥልቀት እንድትጨነቅም አደረጋት። ብዙም ሳይቆይ ሆሊ ብሬንትን ለፕሮም ልትወስደው ወደ ቤቱ ብትመጣም ነገር ግን እሱም እዚያ የለም። ይልቁንም ከካርላ ጋርም ትገናኛለች። ሁለቱ በተደጋጋሚ ሊደውሉለት ቢሞክሩም ስልኩም አይመለስም። ነገሩን ይበልጥ ለማባባስ የብሬንት ውሻ ወደ ቤት የተመለሰ ሲሆን ነገር ግን በከፍተኛ ሁኔታ ቆስሎ በስቃይ ያካስት ነበር። ብዙም ሳይቆይ ፖል የተባለ የአካባቢው ፖሊስ መኮንን ከካርላ ጥሪ ደርሶት እሷም ስለ ብሬንት መጥፋት ስታሳውቀው ብሬንት ይህንን ከዚህ በፊት በተደጋጋሚ ስላደረገው ፖል መጀመሪያ ላይ ነገሩን አምርሮም አልወሰደውም። ነገር ግን ውሻው እንኳ በቢላዋ መወጋቱን ሲረዳ ደንግጦም ቀረ። ይህ በእንዲህ እንዳለ ሆሊ ምስኪኑን ውሻ ወደ እንስሳት ሕክምና ማዕከል በፍጥነት ስትወስደው ነገር ግን እንደ አጋጣሚ ሆኖ እንስሳው በመንገድ ላይ ሲሞት ይህም ሙሉ በሙሉ እንድትሰበርም አደረጋት። ከዚያም ትዕይንቱ አሁንም እየሄደ ወደሚገኘው የጠላፊው መኪና ይመለስና ብዙም ሳይቆይ በመንገድ ላይ ወደ ሞተ እንስሳ ሲጠጋ ከዚያም የአንዲት ሴት እጅ እንስሳውን አንስቶት በገለልተኛ ቦታ ወደሚገኝ አንድ ቤት ፊት ለፊት በመጨረሻ እስኪቆሙ ድረስ ጉዟቸውን ይቀጥላሉ። በአስደንጋጭ ሁኔታ ጠላፊዎቹ የአእምሮ በሽተኞች የሆኑት ሎላና አባቷ ኤሪክ መሆናቸውን እንረዳለን። ቆይቶም ሎላ በክፍሏ ውስጥ የብሬንት ፎቶ ያለበትን የስዕል መለጠፊያ ደብተሯን ስትጭርም ትታያለች። ከዚያም ውጪ ሮዝ ቀሚስና ተዛማጅ ጫማዎችን ይዞላት በመጣው በኤሪክ ተቋርጣ ኤሪክ ሊወጣ ሲል ሎላ አስቁማው አባቷ በጉጉት እየተመለከታት እያለ ልብሷን በቀጥታ በፊቱ መቀየርም ጀመረች። ከጥቂት ጊዜ በኋላ ብሬንት ወንበር ላይ ታስሮና የፕሮም ልብስ ለብሶ ሲነቃ አካባቢውም እንደ ፕሮም ዝግጅት ተገንብቶም ያገኘዋል። በግንባሯ ላይ ቀዳዳ ያለባትና አእምሮ የተሰረቀ የምትመስል ብራይት አይስ የምትባል አንዲት አሮጊት ሴትም እዚያ አለች። ብሬንት ያለምንም ስኬት ራሱን ለማላቀቅ ሲሞክር በዚህ ጊዜ ሎላ አንድ መርፌ ብሊች ትሞላለች። ከዚያም ኤሪክ ጭንቅላቱን ይይዘውና ሎላ መጮህ እንዳይችል የብሬንትን ጉሮሮ በብሊች በመርፌ በመውጋት የድምፅ አውታሩንም አጠፋችው። ከዚያም ኤሪክ ፎቶግራፋቸውን ሲያነሳ ሎላ በደስታ በብሬንት ጭን ላይ ተቀምጣ
ለፎቶ ብራይት አይስ እንድትቀላቀላቸው ሲጠይቅ፣ ነገር ግን ሎላ ሐሳቡን የወደደችውም አይመስልም። ስለዚህ በፎቶ ማንሳቱ ወቅት የምስኪኗን አሮጊት ጸጉር እየጎተተች በመቀጠል አባትና ልጅ መብላት ጀምረው ሎላ አባቷ ብራይት አይስን በጣም የሚወዳት ስለሚመስላት በዚህም ቀናተኛ ትመስላለች። ከሷና ከብራይት አይስ ማን ይበልጥ እንደሚያምር ስትጠይቀው ኤሪክም በጭንቀት ሁለቱም እንደሚያምሩ ተናገረ። ከዚያም ሎላ ምስኪኗን ሴት በግድ መመገብና ወተት እንድትጠጣ ማስገደድ ጀምራ በብሬንት ላይም ተመሳሳይ ነገር ለማድረግ ስትሞክር፣ ነገር ግን እሱ አፉን ለመክፈት ፈቃደኛ አይሆንም። ስለዚህ ኤሪክ ጠረጴዛው ላይ መዶሻ ሲመታ ብሬንት ሳይወድ በግድ እየታዘዘ ሎላ ጣቶቿን እንዲልስላት ስትጠይቀው፣ ብሬንት ግን በደካማ ድምፅ ሽንት ቤት መሄድ እንዳለበት ይናገራል። ሆኖም ግን ሎላ በመጀመሪያ ጣቶቿን እንዲልስላትም አስገደደችው። እናም ከታዘዘ በኋላ ሱሪውን ከፍታ በአንድ ብርጭቆ ውስጥ እንዲሸና ስታዘው፣ ብሬንትም እምቢ ሲል ሎላ አባቷ መዶሻውን እንዲያመጣ ነግራው፣ ኤሪክም የብሬንት ውሻ ለመግደል በዚያው መዶሻና ሚስማር እንደተጠቀመ በግዴለሽነት እየገለጸ ይታዘዛታል። ሎላ ለብሬንት የ10 ሰከንድ ማስጠንቀቂያ በመስጠት እሺ ካላለ ወንበሩ ላይ እንደምትሸነከረው ስዝትበት፣ ስለዚህ ሌላ አማራጭ የሌለው የፈራው ልጅ በመጨረሻ ብርጭቆ ውስጥም ሸና። በመቀጠል ሎላ ፍቅረኛው ዳግመኛ እንዳስማቸው ብልቱን እንደምትነክስበት ስዝትበት፣ ስለዚህ ብሬንት እሷን በመምታት ምላሽ ይሰጣል። ኤሪክ እሷን ለማየት በፍጥነት ሮጦ፣ በዚህ መካከል ብሬንት ራሱን ማላቀቅ ችሎ ከቤት ሮጦ ኤሪክ ወደ ውጪ ሲወጣ ብሬንት በጭነት መኪናው ስር ተደብቆ መሆኑን ሳያውቅ የትም ሊያየውም አይችልም። ኤሪክ ወደ መኪናው ገብቶ ሊነዳ ሲል በመጨረሻ ብሬንትን አስተውሎ ሊገጨውም ይሞክራል። ስለዚህ ምስኪኑ ሰው በቻለው ፍጥነት ሮጦ በመጨረሻም ዛፍ ላይ ወጣ። ከጥቂት ቅጽበቶች በኋላ ሎላም አባቷን ተቀላቅላ ከዚያ በኋላ ብሬንትን ከዛፉ ላይ እንዲወርድ ለማስገደድ ድንጋይ መወርወርን ይጀምራሉ። በዚህ መካከል ሎላ እንደ እብድ እያለቀሰች በመጨረሻም ከድንጋዮቹ አንዱ ብሬንትን ሲመታው ይህም መሬት ላይ እንዲወድቅና ራሱን እንዲስጥም አደረገው። ሁለቱም ከዚያ ወደ ውስጥ መልሰው አስረውት ከዚያ በኋላ ጫማውን አውልቀው ኤሪክን በቢላዋ እግሩን መውጋት ሲጀምር ይህም ምስኪኑ ሰው በዝምታ በስቃይ እንዲያቃስትም ያደርገዋል። ሎላ በብሬንት ጭን ላይ ተቀምጣ እንዲያለቅስ እየጠየቀችው እያለ ኤሪክ ይህንን በተደጋጋሚ ሲቀጥል እናየዋለን። ከዚያም ትዕይንቱ ብሬንት ለመጨረሻ ጊዜ ወደ ታየበት ቦታ ደርሶ አንዳንድ ንብረቶቹን ወደሚያገኘው ፖልም ይቀየራል። ሌላ ቦታ በጣም ተጨንቀው የሚገኙትን ካርላን እና ሆሊንም እናያቸዋለን። ብዙም ሳይቆይ ያገኛቸውን ዕቃዎች የሚያሳያቸው ፖልም ይጎበኛቸዋል። በሎላ ቤት ተመልሰን ሎላ ከብዙ ዓመታት በፊት እሷ ትንሽ ልጅ ከነበረችበት ጊዜ ጀምሮ ያገቷቸውን የተለያዩ ወንድ ልጆች ፎቶግራፎች የያዘውን የስዕል መለጠፊያ ደብተሯን ለብሬንት እያሳየችው፣ ብሬንት ከዚያም ከነዚህ እብዶች ማምለጥ የቻለውን ብቸኛውን ሊቲሚንም አወቀው። እናም እሱ አባቱ በሞተበት ቀን ብሬንት ሊገጨው ብሎ ለጥቂት የተረፈው ያው ሰው ሆኖ ይገኛል። ሎላ እሱ አሁን ሳይሞት እንደማይቀር ተናግራ በመቀጠል የብሬንት ፎቶዎች ያሉበትን ገጽም ታሳያለች። ከጥቂት ጊዜ በኋላ ሎላ በብሬንት ደረት ላይ ልብ እንደቀረጸችና በውስጡም ኤልኤስ የሚል ጽሑፍ እንደተቀረጸ እናያለን። ይህም ሙሉ ስሟ ሎላ ስቶንን ያመለክታል። እብዶቹ ሰዎች በመቀጠል ስቃዩን ለማጠናከር በቁስሉ ላይ ጨው ጨምረው ሌላ ቦታ ሆሊ ወደ ብሬንት ክፍል ደርሳ በዚያም ለእሷ የታሰቡ አበቦችና ካርድ ስታገኝ ይህም በጣም በስሜት እንድትነካ አደረጋት። በሎላ ቤት ኤሪክ እሷንም የፕሮም ንግስት አድርጎ ሲያወጅ ይህም በጣም አስደስቷት ከዚያም ከብሬንት ጋር ዘውድ ደፍታ ከዚያ በኋላ ኤሪክ የፕሮም ንጉሱንና ንግስቲቱን ፎቶ ያነሳቸዋል። በመቀጠል ሙዚቃ ከፍተው በዚህ መካከል አሁን የተሽቆጠቆጠ ልብስ የለበሰው ብሬንት ቢላዋ አሁንም እግሩ ውስጥ እንደተሰካ ከሎላ ጋር ሊደንስም ይገደዳል። ሎላ የህልም ልዑሏን ለማግባት እንዴት ስትጠብቅ እንደነበረ ገልጻ ነገር ግን ብሬንት ሌላ እንቁራሪት ብቻ ነው ብለው ብሬንትን ይበልጥ ካቆሰለችው በኋላ ከአባቷ ጋር መደነስ ትጀምራለች። እነሱ ትኩረታቸው በተሰረቀበት ጊዜ ብሬንት ሁል ጊዜ በሚይዘው ምላጭ በመጠቀም ራሱን ከማሰሪያዎቹ ለማላቀቅ እየሞከረ፣ ይህ በእንዲህ እንዳለ ሎላ ለአባቷ እሱ ልዑሏ እንደሆነና ለዚህም ነው ለራሷ ሌላ ወንድ ማግኘት እንዳልቻለችም ነግራው እብዶቹ ጥንዶች ሊሳሳሙ ሲሉ በብሬንትም ይቋረጣሉ። ሌላ ቦታ ፖል ብሬንትን የትም ሊያገኘውም አልቻለም። ስለዚህ ጠዋት እዚያ የሚደርሱትን የፍለጋና ነፍስ አድን ቡድን እንዳነጋገረ ለሆሊ ያሳውቋት ለጊዜው ወደ ቤት መሄድ እንዳለባትና ምንም ነገር ካስፈለጋት እንድታገኘውም ነገራት። እንዲህ እንዳለ እብዶቹ አባትና ልጅ ቀደም ብለው ያገኙትን የሞተ እንስሳ ይዘው ከዚያ በኋላ ወደ ታችኛው ጉድጓድ የሚመራ የተደበቀ ወለል በር ይከፍታሉ። ብሬንት ገመዱን ለመቁረጥ እየሞከረ እያለ ከጉድጓዱ ውስጥ በርካታ የዞምቢ መሰል ድምጾች ሲሰማ ይህም የቀደሙት ምርኮኞች ሁሉ እዚያ ተዘግቶባቸው መቆየታቸውንም ያሳያል። ኤሪክ እና ሎላ የምሳ ሰዓት መሆኑን እየተናገሩ ወደ ጉድጓዱ ውስጥ ውሃ ያፈሳሉ። ከዚያ በኋላ ሎላ የብሬንት የራስ ቅልን ለመብሳት ስትዘጋጅ ኤሪክም ይህ የመጀመሪያ መሆኑንም ይገልጻል።
ሎላ ድሪል በጭካኔ ወደ ግንባሩ ማስገባት ስትጀምር ኤሪክ ብሬንትን ወደ ታችም ይዞት ሎላ በመቀጠል ሂደቱ አእምሮውን እንደሚያፈላውና ወደ አንደኛው ምርኮኛ እንደሚቀይረውም ነገረችው። ሂደቱ የብሬንትን የአእምሮ ክፍልን ለማደንዘዝ የታሰበ መሆኑ ታውቋል። ይህም ብራይት አይስን ጨምሮ በሌሎች ሰለባዎች ሁሉ ላይ የደረሰው ነገር ነው። ሎላ አሁንም በቀዳዳው ውስጥ የፈላ ውሃ ለማፍሰስ ስትሞክር፣ ነገር ግን ትጨነቅና ቀዳዳው በጣም ትንሽ እንደሆነ በመናገር አባቷም ሰፋ እንዲያደርገውም ትጠይቃለች። ነገር ግን በዚያ ጊዜ ብሬንት ራሱን ማላቀቅ ተሳክቶለት ኤሪክን በምላጩን ቆረጠው። ብሬንት መቅረጫውን ተጠቅሞ ከእግሮቹ ላይ ማሰሪያዎቹን ቆርጦ በስቃይ እግሮቹ ውስጥ የተሰካውን ቢላዋም ያወልቃል። ከዚያም ኤሪክን ማጥቃት ጀምሮ ሎላ ከበስተጀርባው እስክትይዘው ድረስ በአንገቱ ላይ በተደጋጋሚ በጭካኔ ሞጋው። በከፍተኛ ሁኔታ እየተዋጉ እሷን መሬት ላይ ጥላው፣ ነገር ግን ብሬንት በመጨረሻ የበላይነቱን አግኝቶ አፍንጫዋን ሰብሮ ራሷን እንድትስጥም አደረጋት። ከዚያ በኋላ ኤሪክን ጉድጓዱ ውስጥ ሲገፋው፣ በዚያም በርካታ እብድ ራቁታቸውን የሆኑ ሰዎች ሊበሉት ይጀመራሉ። እንደ አጋጣሚ ሆኖ እሱን ወደ ጉድጓዱ ውስጥ ለመጣል በምትሞክረው ሎላ እንደገና አድብታ ታጠቃውና እንዲወድቅም ታደርገዋለች። ሎላ ከዚያም ምርኮኞቹ አባቷን ሲበሉት በሐዘን ተመልክታ እነሱን ለማስቆም ያለምንም ስኬት በርካታ ዕቃዎችንም ወረወረች። በመጨረሻም የተበሳጨችው ሎላ በሮቹን ስትዘጋ ብሬንትን ከነዚያ ሰዎች ጋር እዚያው ወጥመድ ውስጥም ተወችው። በመቀጠል ብሬንት በአቅራቢያው ያለውን የእጅ ባትሪ ይዞ በሌሎቹ ሰዎች ላይ ማብራት ሲጀምር፣ ነገር ግን እነሱ ሊያጠቁት ይሞክራሉ። ብሬንት በሎላ የተወረወረው መዶሻ አንስቶ ራሱን ለመከላከልም እየተጠቀመበት፣ በመጨረሻም እነሱን ማሸነፍ ተሳክቶለት ቦታው በከፍተኛ ቁጥር ባላቸው አጥንቶች የተሞላ መሆኑን ሲያውቅም ይደነቃል። ሌላ ቦታ ሎላ ወደ ብራይት አይስ ክፍል ስትገባ እናያታለን። ፖል ግን ልጁ በአልጋ ላይ እያለቀሰች ለምን እሱን ማግኘት እንዳልቻለ ስትጠይቀው ያየ ሲሆን፣ በመቀጠል የቲሚ ፎቶ በፖል አልጋ አጠገብም እናያለን። ይህም ያ መጀመሪያ ላይ የጠፋው ምስኪን ልጅ የገዛ ልጁ እንደነበርም ያሳያል። ሌላ ቦታ ሎላ ብራይት አይስን በትራስ አፍና ስትገላት እናያለን እና ነገሩን ይበልጥ ለማባባስ አሮጊቷ ሴት እናቷ ሆና ትገኛለች። ይህ በእንዲህ እንዳለ ሆሊ በአልጋው ላይ ተኝታ እያለች በድንገት ብሬንት ስለ ሎላ ወደ ፕሮም እንደጋበዘችው የተናገረውን አስታውሳ፣ ስለዚህ ወዲያውኑ ለፖል ደውላ ማሳወቀችው። ብዙም ሳይቆይ ፖል ወደ ሎላ ቤት ደርሶ በመስኮቱ ትንሽ ቀዳዳ በኩል መላው ቦታ በደም ተሸፍኖም ተመለከተ። ነገር ግን ተጨማሪ እርዳታ ከመጥራት ይልቅ ብቻውን ለመግባት ወስኖ በሩን ሰብሮ ሲከፍተው ይህንን ድምፅ በጉድጓዱ ውስጥ ያለው ብሬንትም ይሰማል። እናም ብሬንት ድምፅ ለማሰማት እቃዎችን ወደ በሩ መወርወር ሲጀምር፣ ይህም በፖል ተሰምቶ በሩን ሲከፍተው ከኋላ ሎላ መጣ አናቱን ብላ ገድላው ወደ ውስጥ ሲወድቅ፣ ተስፋ የቆረጠው ብሬንት የፖሊሱን ሽጉጥ ይዞ በሎላ ላይ መተኮስ ቢጀመርም እሷ ግን ሁሉንም ጥይቶች አምልጣ እሱም በቅርቡ ጥይቱም ያልቅበታል። በመቀጠል ሎላ የብሬንትን የምላጭ አንገት ሐብል ይዛ እናቱን ለመውጋት ወደ ቤቱ እየሄደች እንደሆነ ታሳውቀዋለች። ከዚያ በኋላም ሆሊን እንደምትገላትም ነገረችው። ቆይቶም ጠዋት ሲመጣ ሎላ ከቤት ስትወጣ የብሬንት ትኩረት በጉድጓድ ውስጥ ባሉት አጥንቶች ላይ ሲያርፍ፣ ይህም በአእምሮ ውስጥ አንድ ሀሳብን ፈጠረለት። ሌላ ቦታ ሎላ በመንገድ ላይ እየዘፈነች ስትሄድ አንድ መኪና ከበስተጀርባዋ የመጣ ሲሆን እሱንም የምታሽከረከረው ሆሊ ሆና ትገኛለች። ስለዚህ ሎላ በፍጥነት ለመደበቅ እየሞከረች ከጥቂት ቅጽበቶች በኋላ ሆሊ አንድ ነገር የገጨች ይመስላትና የስዕል መለጠፊያ ደብተር በርካታ ገጾች በመንገድ ላይ ተበታትነው እየተመለከተች፣ በዚያው ቅጽበት ሎላ የብሬንትን ሐብል አድርጋ ስትመጣ ይህም ሆሊንም አስደነገጣት። ሁለቱም ልጃገረዶች መኪና ውስጥ መዋጋት ጀመረው። በመጨረሻም ወደ ውጭ ይወድቃሉ። ሆሊ ለመሮጥ ከመሞከሯ በፊት የሎላን ጭንቅላት እስክትመታው ድረስ መዋጋታቸውን ቀጥለው በጉድጓዱ ውስጥ ተመልሰን ብሬንት መሰላል ለመስራት ሁሉንም የሞቱ አስክሬኖችና አጥንቶች አንዱ በሌላው ላይ የሚያከማቸዋል። ከዚያም በተሳካ ሁኔታ በሩ ላይ መድረስ ችሎ በመጨረሻም ከዚያ የገሃነም ጉድጓድም አመለጠ። ቆይቶም እሱ በፖሊሱ መኪና በከፍተኛ ፍጥነት ሲነዳም እናየዋለን። ሎላ ግን በሩቅ ሆሊን እያሳደደቻት ነው። ብሬንት ሆሊን ሊገጫት ለጥቂት የቀረው ሲሆን፣ ነገር ግን በመጨረሻው ሰከንድ መኪናውን አዙሮ ይልቁንም ሎላንም ገጫት። ሆሊ ከዛም ወደ መኪናው ገብታ የፍቅረኛዋን የቆሰለ ሁኔታ ስታይ ትሰበራለች። ወደ ኋላ ሲመለከቱ ሎላ ከጉዳቷ በተቃራኒ በከባድ ቁርጠኝነት ወደ መኪናው በደረቷ እየተሳበች ስትመጣ ተመለከቱ። አሁን በበቀል ስሜት የሚመራው ብሬንት ቅዠቱን ለማቆም በመወሰን መኪናውን ወደ ኋላ ነድቶ ሎላን በአሰቃቂ ሁኔታም ጨረሳት። በመጨረሻ ብሬንትና ሆሊ ወደ ቤት ሲመለሱ እዚያም እፎይታ ያገኘችው ካርላ ወደፊት እየሮጠች መጣ ሁለቱንም አጥብቃ ስታቅፋቸው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ